ቲና ሁሉም ያልፋል። ሚውት ነሽ ሂጂ። አቤት ብለሽ ተመልሰሽ ነው ሂጂ። እሺ ምስር ቲናን አንዳንድ ጥያቄ እንጠይቃታለን። ምስር ጋር ከመግባትሽ በፊት ሳይ እሺ እንጠይቃለን። ችግር የለም። እሺ ታራ እኔን አዳምጪኝ። ታይብ እሺ እነሷ እንደዚህ ካረገች ለሽ እኔን እንደዚህ ያረግሻለሁ ብላኝ አካውንት ልካ እያወራችኝ ለሽ ከኔ ገንዘብ ታዲያ እንዴት አጭበርብራ ልትቀበል ቻለች? ዘነበች ማናት ያጭበረበረች? እሷ ራሷ እንትና ማናት? ይሄው እንትና ራሱ ቀርባለች። ቲና ናት ያጭበረበረችሽ ወይስ ሁሉም ያልፋል? ላ ቲና ቲና አጭበረበረች። ላ እንትና ያልፋል ነው ያጭበረበረችኝ ቲና። እንደውም ሪካርዱን ማለት ነው ማርያምን አሁን እኔን ገንዘብ ከተቀበለችኝ ጀምሮ ማለት ነው ስልክ ዋትስአፕ ላይ የለችም፣ ኢሞ ላይ የለችም። እቺ ዘነበች። አንቺ ደግሞ ሌላ ኬዝ ነው። ቆይ አንድ ጊዜ እነሱን እንጨርስ እሺ። ማሯ አንቺ ገንዘብ ከሷ ጋር የተያዘ ኬዝ ነው የኔም። አይ ነው ተረድቼሻለሁ። አንቺ በሷ ልከሻል። እሺ ግን እሷ እሺ ሁሉም ያልፋል። ቀጥይ እሺ ዘነበች። የሚውታል ትክክል ነሽ አንቺ አቃጥ። እሺ ሁሉም ያልፋል። ትቀጥል። ጋይስ ቆዩ፣ ተረጋጉ ወዶቼ። ምክንያቱም አሁን እየገባችሁ ነው ያኔ እየገባችሁ ይመስለኛል። እሺ ከዛም ወጣች ሲሙ ካዘጋችበት በኋላ እኔ ሰው ቤት ስራ ገብቼ ነበረ። ሶማሌዎች ቤት ስራ እየሰራው ነበር። እዛ ስራ እየሰራሽ ያለ ጋዩ እየገባ ነው። ግን ደግሞ አንድ ሰው ይሄን ያክል ሰዓት መውሰድ የለብም። ጨመቅ ታርጎና ማለት እዛ ሶማሌዎች ቤት ስራ እየሰራው ነበረ። መቀርብሽ ተናገሪ ቢያማስ ሁሉም አንቺ እውነት ወሬታው አንዴ ቆይ ኔትወርክሽ ይዞሻል። ሁሉም ያልፋል። አንዴ አዳምጪኝ እሺ ማሪ። አንደኛ ጠቅለል አድርጊውና የሆነ ሞይ በቃ ፖይንቱ ላይ ዋናው ላይ ሂጅበት። ታሪካዊ ስለ ምስር ሽንኩርት አትንገሪን እሺ ማሪ። ኢጃዛ ቤቶች የታወቀ ነው። ሽንኩርት ቲማቲምም የሚቆጥሩ አሉ። ይሄ አዲሳችን አይደለም። ግን መሲ የሷ ጥያቄ ግን ገብቶሻል? እኔ ገላዬን ሽጬ ቲና ሂጂ ብላኝ እዛ ሰው ጋር ሂጄ አምጥቼ ሽንኩርት ምናምን ገዛው ነው የምትለው። ተረድተሻል? በቃ አስቤዛ ገዛው ብትለው ደግሞ ገባሽ? ሽንኩርት፣ ቲማቲም፣ በቆሎ፣ ምስር ስትል ሰዓቱ ይሄዳል። ጨመቅ ታረጋው ብዬ ነው ሳሪ። እሺ ሁሉም ያልፋል። ቀጥ ይማሩ። እሺ ሁሉንም ዕቃ ገዝቻለሁ ራሴ ማለት ነው። ከዛም በኋላ እሺ መሲ ሁሉም ያልፋል። ኔትወርክሽ እስካሁን አሪፍ ነበረ። ለሁሉንም ታስረዳ ይላሉ። የሆነ ሰዓት ደግሞ አልገባንም ቶሎ ትበል ይላሉ። ወይኔ እነዚህ ሰዎች እስኪ ተረጋጉ ጋይስ። ሁሉም ያልፋል። ኢንተርኔትሽ አይሰራም። ሁሉም ያልፋል ጋይስ። ስራ ይገባው ባዩ ላይ ቁጥር ያለ መምጣት ትችላላችሁ። እሱን ትልክልኛለህ። ሁሉም ያልፋል ማሬ፣ ሁሉም ያልፋል። እባክሽ ኔትወርክሽን አስተካክልኝ። ከወጣሽ እስኪ አሁን አውሪ። እሺ አሁን አይሰማ? አሁን አዎ ከዛ እቃሽን ጥቅልል አድርጊ ይዘን ትወጫለሽ አለችኝ። ማለት እኔ ምክንያቱም የዛኔ ለልጅቷን ቮይሱን እንደዛ ብዬ ላኩት። ለምንድነው ሁልጊዜ ብሬን ከፍዬ ውጪልኝ፣ ከቤቴ ውጪልኝ፣ ከምሽቱ ከሌሊቱ 1 ሰዓት ውጪልኝ ሁልጊዜ አሁን ሁሉ ብሬን ከፍዬ ስለምትለኝ ለዛ ብዬ ነው ለልጅቷ እባክሽ ቦታ ፈልጊልኝና አስወጭኝ ብዬ ቮይሱን የላኩት ለፍሩቲ ማለት ነው። ከላኩኝ በኋላ ላይ ቲና ደውላ እዛ የምሰራበት አፓርትመንት ድረስ ማለት ነው፣ የሰው ቤት ነው የምሰራበት አፓርትመንት ድረስ ትመጣለች። እንዲህ ብዬ በሩን በመቀዳዳ ሳያ ጊዜ ቲናና እንተ ቤኪ ማናት ሱዛን ሆኖ ለ3 ሆኖ መጥተዋሉ። 3 ሆኖ ነው የመጡት ፎቁ ድረስ ማለት ነው ምሰራበት ቦታ። ከዛ ደንግጬ ወይኔ ማን ነው አልኩኝና ደወልኩኝና ስነበር እንዳትከፍቺ በሩን ከዚህ በኋላ ፖሊስ እንጠራለን አሉ። እኔ አልወጣውም፣ ስራም አልጨረስኩም እነሱ በመጡት ሰዓት። ከዛ ያንንም ይሄንም ትቻለሁ እኮ ይሄንም ትቼ ማታ ላይ ወደ ቤት መጣለሁ። ቲና ጋ ነው የምመጣው። ሻንጣዬን ይዤ እቃዬን ይዤ የስራ ልብሴን ይዤ ቲና ጋ ወደ ቤት መጣለሁ። ቲና ጋ ወደ ቤት ስመጣ በሯ ላይ ደርሼ ማለት ነው። በሯ ላይ ደርሼ ወንድ ነው፣ ራሷም ታውቃለች፣ ላወራችሁ ሰውዬ ሀረብ ነው። እኔ አንቺ እኔን እንዲህ ብለሽ እንዲህ ተናግረሽ እንዲፈጥረሽ ያላረኩትን ሁሉ ማለት ይሄ ሰውዬ አሁን የሆነ ነገር ቢያረገኝስ፣ አሲዞስ ወደ ኢትዮጵያ ቢመልሰኝስ
በዛን ሰዓት እንደዛ ሲለኝ ምንም አላልኩም። ወጥቼ ከቲና ቤት ወደ ታች እኔ ሰፈሩን ስሙን አላውቅም፣ ግሪን ሃውስ መሆኑን ነው ማቅ ሎኬሽኑ እኔ ጋር አለ። እያለቀስኩኝ ሲሄድ አንድ ኢትዮጵያዊ ታገኘችኝ። ስቅስቅ ብዬ አለቀስኩ። ምን ሆነሽ ነው? እኔ በችግሬ ሰዓት እንዲያሳልፍ ያለው አለችኝ። ይዛኝ ሄደች። ስራ ምታስገባችኝ። ካስገባችኝ በኋላ ሲሙን አዘግታ ቲና እንደምትወስደው አውቃለሁ። ቲና ብር አለኝ አንቺ ጋር ላለችው ነገር ማለት ነው። እኔ ቲና ጋር ገንዘብ አለኝ። አሁን እኔ ቲና ጋር ገንዘብ አለኝ። እሷ ግን እኔ ጋር ምንም የላትም። እሺ የምን ገንዘብ ነው ያለሽ ማሪ? የምን ገንዘብ ነው ያለሽ? የምን ገንዘብ ነው ያለሽ? ከቲና ጋር ታኔ ስመጣ የሰጧት ገንዘቦች አሉ፣ ብዙ ገንዘብ። ስንት ብር? አንድ ወር ከ12 ስንት ብር? ያኔ ስመጣ 2500 ብር ይዤ ነው የመጣሁት። ስትሰጫት ማስረጃ አለሽ? ሰው አለ እህቴ? እነሱ ማርስ በርስ ነው ተፋከሩት። ለኔ ማንም የሚመሰክርልኝ የለም እኮ። ችግር የለም። ስሚኝ አዳምጪኝ። ዛሬ ላንቺ ምስክር ላይ ሆን ይችላል። በደንብ አዳምጪኝ እህቴ። ግን ልንገርሽ፣ ሰው በሰፈረው ቁና መሰፈር አይቀርም። ሁሉም የዘራውን ነው የሚያጭለው። ምንም እንዳታስቢ። አንቺ ሀቅ ካለሽ ከአንቺ ጎን ነው የምንቆመው። ቲና ሀቅ ካላት ከቲና ጎን ነው የምንቆመው። እኛ ከተበዳይ ጎን ነው የምንቆመው። ኔቨር ኤቨር፣ በፍጹም አንዲት የእንባ ዘለላ አንቺ ተበድለሽ እንድታለቅሽ አንፈልግም። ወላ ቲና አንቺ ስትሰጪ ያየሽ ሰው አለ? ይሄን ብቻ ንገሪ። ብርሽን ስትሰጪ ማን አለ? ባለቤቷና እሷ። ጥሩ እሺ፣ ማናት እሷ? አንዱ ያለችው እኔ ስሟን አላውቅም። ማናት? ስሟን አላውቅም። የእሷ ጓደኛ ናት ቤት ውስጥ የነበረችው። አብረሽ ኑረሽ አብረሽ ያው ብዙ ጊዜ ተቀምጠሽ የለ? ስሟ ማን ነው? 6 ነው የመጣው። በ17 እሷ ሄደች። በ16 እሷ ቤት ነው የመጣው፣ ቲና ቤት። እሷ ደግሞ በ17 ጸበል ስጪኝ ስትል የስውሯን ጸበል ሰጠዋትና በዛው ጸበሉን ተቀባብታ አንቺ ስትመጪ ጸበሉን ስቀባ ስራ ቀናኝ ብላ ሄደች ልጅቷ። ኦኬ፣ ስሟን ግን አታውቂውም? ስሟን እኔ አላውቅም። ቢጡ ነው ማን እንደሆነ ነው። እኔ የምትሂና ቤት ነው ያየዋት። ችግር የለም እንጠይቃለን። ችግር የለም። እሺ፣ ከዛ ውጭ አቡሻል። አዎ፣ ከዛ በተጨማሪ ማለት ነው አሁን ዘነብ በኔ ሲም ያለችው ማለት ነው። እሺ፣ ስለ ዘነብ ልንገርሽ። ዘነብ እና እኔ ለቲና ነግሬያታለሁ፣ አስጠፋሻለሁ ምናምን ብላት ነበር ቲና። እሺ፣ አሁን የለም ቁጣስ ዘነብ ቲና አልኳት። አቤት፣ እኔ ብር አለኝ ዘነብና እንትና እንዳታስወጪኝ። ቆይ ሴትዮዋ ጠርታኝ ሄጄ ነው። እሺ ላላ ዘነብ ያንቺ አትወጪም። አንቺማ ብር ያለሽ ሰው ነሽ። ኦኬ ሴትዮዋ ጠርታኝ ስለሄድኩ ነው። ችግር የለም። ስትመጪ መጥቻለሁ በይ። እሺ ማሩ። እሺ ቀጥይሽ። ከዛም በኋላ ዘነብና እኔ ጓደኛ ማማቾች ነን። እሺ ዘነብን ታስጠፍታይ ቲና በአባቴ አካውንት ብሩ ይግባና አለች። መጀመሪያ ታሪኩን ሁሉ እምነት የተማከለ ነው ማውራት ያለብን። በአባቴ አካውንት ይግባና እሷን ካስጠፋዋት በኋላ እሷን ካመጣዋት በኋላ እኔ ብሩን እኔ ወስደዋለሁ፣ ላንቺም አካፍልሻለሁ አለች። አሃ አሁን እናንተ ዘነበችን ልታስጠፉ ቲና እና አንቺ አንድ ሆናችሁ? አዎ እኔ ነኝ አቡሽ። በዚህ ነገር አቡሽ እኔ ከራስ አርኬማ ሰዎች ጋር አታገናኙ፣ ከራስ አርኬማ ሰዎች ጋር አታነካኩኝ አለ ያንሳል። እሺ ከዛ በኋላ እንዲህ ብሎ ሲናገር ለቲና ልትሰራበት ቦታ ነው ቢሮ ራስ አርኬማ አይደለም ስል ጊዜ አቡሽ ጋር ቮይስ አንተ ለምንድን ነው ልጅቷን እንዳትመጪ ያልካት? እንግዲህ አቡሽም እውነተኛ ከሆነ ይናገራል። ለምንድን ነው ልጅቷን እንዳትመጪ ያልካት? ለምን እንዲህ ብለህ ትናገራለህ? ምናምን ነገር አለች ቲና። እሺ በኋላ እሺ ዳውራ በጣም ረጅም ሰዓት እየሰጠ እኔ በመረጃና በማስረጃ ነው። ችግር የለም ቲና። ቆይ አይደለም ቲና፣ እሷን በመረጃ አንቺም እሷን በመረጃ በማስረጃ ነው። መረጃ እንጠይቃለን። ችግር የለም። ካለ መረጃ ምንም ግን ትጨርስ። ሁሉም ያልፋል። ማሬ ቆይ ጥያቄ ልጠይቅሽ።
አንቺ ከቲና ጋር መቼ ነው እሷ ዘነበችን ልታስጠፉ የተነጋገራችሁት? እኔ እሷ ቤት እያለሁ ቲና ቤት እያለሁ በስ አሁን አንቺ ቲና ቤት እንደሆንሽ ከዚህ ቲና እየበደለችሽ ነው፣ ላይክ ደግሞ ወንድ ጋር እያስተኛችሽ ነው እና እንደዛ አይነት ነገር እያለ እንዴት ነው አንቺ ሁለተኛ ሰው ለማስጠፋት ከቲና ጋር ኮሙኒኬት የምታረጊው? በጣም ይቅርታ ስለማገኝበት ማለት ነው። ብር ስለማገኝበት። ቲና ብር ሲኖርሽ ትወዳለች፣ ብር ከሌለሽ አትፈልግሽም። ኦኬ የኔ ጥያቄ ይኸውልሽ፣ ሁሉም ያልፋል ማሬ። አንቺ ተጎርተሻል። አንቺ እሷን ብለሽ መተሽ ለወንድ ሽጣሻለች። ለወንድ ሳትፈልጊ እያስተኛችሽ ነው። የምታረጊውን ነገር ደግሞ ኦልሬዲ ብሩን እየተቀበልሽ ለቲና ነው ቤት የምታማዩ። ያንቺ ማሟላት ሳያንስሽ ለምንድን ነው እንደገና ሁለተኛ ሰው እንዲጠፋ የምትፈልጊው? እኔ ለምን እንደሆነ ታውቂያለሽ? በሰዓቱ እጄ ላይ ገንዘብም ስለሌለ እነዚህ ልጆች ከመጡ ምበላውን አላጣም፣ ቢያንስ ማለት ነው። ምበላውን ስለማላጣ ብዬ ነግሬያታለሁ። ለልጅቷም ቲና ናት ያለችው 1000 ብር ጠይቂያት ብላኝ በሰዓቱ ጠይቂያለሁ፣ በዘነብ ሰዓት። ከዛም በኋላ እኔ ቲና ቤት እንደዛሬ ሊሄድ ስል በ29 በ28 ማለት ነው ወደ ቲና ቤት ሊሄድ ስል ዘነብን ጠየቅኳት። ዘነብን ስጠይቅ ውስጤ እኔ የዘነብን ብር አልወሰድኩም አልካድኩም እያልኩ አይደለም። አሁንም ውስጥ ስጠይቅ ቲና እንደዚህ ብላ ካለች ለምንድን ነው ቲና ጋር የምሄደው? ምንስ አስኬደኝ? ለምንስ ሄዳለሁ አልኩኝና ሌላ ሰው አወራውኝ፣ ወንድ ማለት ነው። ዘነብ ቤቱ አልተመቸኝም፣ ስቃይን፣ ፍዳይን፣ መከራዬን እያየው ነው ያለሁት፣ ተሰቃይቼ ነው ያለሁት ስላለችኝ በዛ የተነሳ እሺ ሎኬሽን በዚህ ስልክ ላኪ፣ ሎኬሽኑን ላኪና የሆነ ልጅ መጥቶ ይወስድሻል። ለከልጁ ጋር የተስማማ ነው 1000 ብር ሊያስወጣት ማለት ነው። በኢትዮጵያ ነው ለዛውም ዘነብ የምከፍለው። በእኔ አካውንት አይቻልም ተብለዋል ሲል እኔ የኔን ብር እኔ 1000 ብር ድራሙን እኔ እሰጣለሁ። የኔን ደሞዝ አዳምጡ። እሺ በደንብ እንድታዳምጡ እናንተ አዳምጡ። ከጨዋታው ከቀልዱ ባሻገር በደንብ አዳምጡ። ማዳም ቤት ያላችሁ ልጆች ምን አይነት ድራማ እንደሚሰራባችሁ በደንብ አንድ ሰው ለራሱ ለመብላት ለመጠጣት ብሎ ተበደልኩ እያለ ራሱ ገላው ሌላ ሰው እያሸጠው እያለ ሌላ ሰው አምጥቶ ደግሞ ለመሸጥ ምን ያክል ድርድርነት እንዳለው በደንብ አስቡ። አንድ ሰው ያለ ጥቅም ምንም ሊያዝ አይችልም። በደንብ አዳምጡ ጋይስ። ከዚህ ነገር ትምህርት ነው መውሰድ ያለባችሁ። እሷ ለመጠቀም ብላ ራሷ ገላዋን ሸጠች ተባለ፣ ሌላ ሰው ደግሞ ለማምጣት አመጣች። ምክንያቱም ለምበለው ለምጠጣው። ኢማጂን እንግዲህ ራሷን ማሸሽ ስትችል፣ ራሷን ማውጣት ስትችል፣ ራሷን የመጣችሁ ተገዳ አይደለም ራሷን በቃይ ብላ መሄድ ስትችል ሌላ ሰው እንደገና አምጥተው ሊሸጡ ተስማሙ። ከዛ በኋላ ነው መጨረሻ እንግዲህ ጸብ የሚፈጠረው። በጥቅም የተሳሰረ ነገር መጨረሻው ኔቨር ኤቨር አያምርም። ምክንያቱም የሰው ልጅ በጥቅም ከተሳሰረ በቃ አለቀ። እሺ ቀጥይ ማሪ። ልጆቹ እንዲገባቸው ነው ውዴ፣ ትምህርት እንዲሆናቸው ነው። እሺ ማለት ቀጥይ። ከዛም በኋላ ገንዘቡን እኔ አሁን ቲና ጋር ነገርኳት። ቲና ጋር ሳናግራት ቲና የሃርድ ቃልም ስለነገረችኝ ተውኩኝ። ቲና ጋራ ተውኩኝና የሃርድ ቃል ሌላ ሰው አወራውኝ። ሌላ ሰው ሳወራ ዘነብ አው እኔን አስወጪኝ፣ ስቃይን እያየው ነው፣ ፍዳይን እያየው ስለሆነ አስወጪኝ። እሺ ልጅቷን ሂዳ አምጣልኝ። እንግዲህ ልጁን አሁን መንገድ ላይ ነው ማለት አሁን ከስራ ቦታ ወጥቼ ስመጣ ወደ ቲና ቤት ሲሄድ መኪና ይዞ ነው የተዋወቅኩት። ኦኬ ለዛ ደግሞ መኪና ይዞ ላወቅሽው ሰው ካላስ ከቲና አልፈልግም ብለሽ ደግሞ ለሱ ልሰጪው አይደለም፣ እሱ እንዲያመጣልኝ እሷን እኮ እንዲያመጣልሽ ያኔ ቲናን እንትን አለችሽና እሱ እንዲያመጣልሽ። አዎ ከዛም በኋላ ላይ እኔ ምንም ጥሩ ቦታ ላይ አልነበርኩኝም። ያለውትም ሰው ቤት ነበር እጄ ማድረው። ለዛ ብዬ ስልኬን ደግሞ አጥፍቼ አይደለም፣ ስልኬ ውሃ ውስጥ ገብቶ ነው። የኢትዮጵያ ቁጥ ስልኬ ውሃ ውስጥ ገብቶ ነው እንጂ እኔ ዘግቼው አጥፍቼው አይደለም። ፀሐይ ላይ አሙቄው እንደውም አውርቼ አቡሽ ቮይስ ልኮልኛል ዛሬም። እሺ ቮይስ ልኳል። ይኸው ከፈለግሽም አሁንም ማዳመጥ ትችያለሽ። ከዛም በኋላ ዘነብ ብሩን ለልጁ የኔን ብር የኔን 1000 እኔ ብር ደሞዜን ወስጃለሁ፣ እጄ ላይ ብሩ አለ። እሺ አጠቃላይ ስንት ነው ዘነበች የተጠየቀችው?
1000 ብር ነው። 1000 ብር ኢትዮጵያ 1000 ድርሃም። አይ የዚህ 1000 ድርሃም የዚህ 1000 ድርሃም ልትካፈሉ 500 ነበር ከቲና ጋር በፊት። አሁን ይሄ ግን ምንም አያካፍለኝም፣ ለራሱ ሊወስድ ነው። ይሄንኛው ልጅ ይሄ ለኔ ምንም የለም። ከቲና ጋር ቢሆን በአባቷ አካውንት ያኔ እንዳለችው ቢገባ እንካፈል ነበር። እሺ ይሄ ነበረ ስምምነታችን። እኔ ቲና እኔን በቲና ጋራ ስለተጣልተን እኔ መንገድ ላይ አልቅሼ ሌላ ቦታ ሄድኩኝ እንዳልኩሽ ማለት ነው። ይሄን አሁን መንገድ ላይ ያልኩትን ልጅ ሳናግረው እሺ 1000 ብር ትከፍያለሽ እኔ አስጠፋታለሁ አለሽ። ወታ ሬዲዮና ተጠብቀኝ አለ። እሺ ከዛም በኋላ ያን ቀን እኔ ስልኬም ሄዶ እሷ ያለችበት ቦታ ሎኬሽኑን ልኬለት ከሄደ በኋላ ስልኩን ህልም አድርጎ አጠፋብኝ ሰውየው ማለት ነው። እሺ ህልም አድርጎ ቁጥሩን አጠፋብኝ። ውስጤ ደነገጠና መልሼ ዝነብ አስቀመጥኩኝ። እሺ ኦንላይን አልገባችም። ደግሞ ችግር ራሴ በሐሰት የበላሁት ብር ቢሆን ኖሮ የቲናን ቁጥር አልሰጥም። በፊት የጠፋሁበት ቤት ቁጥር አለ። እሱን ቁጥር መጠቀም ይችል ነበረ። ቁጥር አልሰጥም። የእሷን ደግሞ የወሰድኩት ነገር የለም። የዘነብን የዘነብን ብር ማን ወሰደ? የዘነብን ብር እኔ ጋር ያለ የእሷን እኔ በአንቺ በአካውንትሽ ልካለሁ። ዘነብ አልወጣችም፣ ግን ብሩ አለ። አልወጣችም። እኔም አጋጣሚ ወጥቼ ስራ ገባሁኝ። ጥያቄ ዘነብ ስንት ቀን ሆናት እንደዚህ ከተባባላችሁ? ዘነብና አንቺ እንደዚህ ከተባባላችሁ ስንት ቀን ሆናት? ሳምንት ምናምን 2 ሳምንት ያልፋል። ታዲያ ብሬን መልሽልኝ ብላ ጠየቀች ዘነብ? አልጠየቀችኝም። ስልኬ ተበላሸ። የኔ ስልኬ ተበላሸ። ጥሩ ዘነብ ወደ አንቺ ልምጣ። እሺ ዘነብ ኦኬ፣ የአንቺ ስልክ ተበላሸ። ልጁንም አላገኘሽው? ልጁንም አላገኘሁትም። ስልኬ ተበላሸ። የኢትዮጵያ ቁጥሬ እንዳለ ተበላሸብኝ። ድምጥማጡ ሲጠፋብኝ በዛው የኛ በ150 ብር ገዛው ያልኩሽን ሲም ካርድ እሷ ሲሙን አዘግታ ለራሷ ወስደዋለች። ኦኬ፣ ስለዚህ የዘነብ 1000 ብር አንቺ ጋር አለ። እሱን ለአንቺ በአካውንትሽ ልካለሁ። ወደ እኔ አታነካኪኝ። ቆይ ተረጋጊ። እሺ ዘነብ አለሽ? ዘነብ ማዳሚያ ጠርታ ትሄዳለች እኮ ሳርዬ። ስትመጣ ድረስ እኔ ሁሉም ያልፋል። ጥያቄን ጠይቃት። እሺ ጠይቂ ግን። ምክንያቱም ሁሉም እያወሩኛ ዱዳ ሆንን። ሁሉም ያልፋል። ትክክለኛ ስምሽ ማን ነው? ልደት። ልደት። በመጀመሪያ ደረጃ ትልቅ ሰው ነሽ። ኦኬ፣ አንቺም ቲና ትላልቅ ሰዎች ናቸው። ቢልልን አንቱታ የሚገባን ሰዎች ነን። ገባሽ? እግዚአብሔር ቢፈቅድ ማለት ግን አልፈቀደም። አንድ ጥያቄን የምጠይቅሽ ነገር እሷ አንቺ ለራስሽ ለሆድሽ ለዱባይ ምግብ ብለሽ ሰውን ስትደራደሪበት ነበረ። ገባሽ? አንቺ እሳት ውስጥ ሆነሽ፣ አንቺ የቆሸሸ ሰፈር ውስጥ ሆነሽ፣ አንቺ የቆሸሸ መንደር ውስጥ ሆነሽ ሌሎች እህቶቻችንን እዚህ እሳት ውስጥ እንዲገቡ ትገፋፊ። አንቺም ሆዳም ለሆድሽ ያድርሽ፣ ሆዳም ነሽ። ይሄንን ተቀበይ። አንደኛ። ሁለተኛ ነገር ደግሞ እሷ ነይ ተኝ ስትልሽ አንቺ ሄደሽ የምትተኙ ኢማራት ላይ ሄደሽ ስትተኝ አይሰቀጥጥሽም? አንቺስ ሂጂ ተኝ አፍንጫሽን ቢያትያትን እሷ ጋይስ እንትን አዳምጡ እሺ። በደንብ ምን ያክል እንደምትሸጡ ምን ያክል እንደምትለወጡ በደንብ አዳምጪ። እሷ በዚህ ደረጃ ሂጂ ተኝተሽ ብር አምጪ። የእሷ ከርስን እንደዚህ አይነት ባለጌ ሰዎች በነገራችን ላይ ነፋላችሁ እያንዳንዳችሁ። ይሄ እንደዚህ አይነት ታሪክ የሚመለከታችሁ ሰዎች ማለት ነው። ገና
ጊዜያችሁ ደርሶ ያልወጣችሁ ሴት እህቶቻችንን ከኢትዮጵያ በምን እያመጣችሁ እንደምትቸረችሯቸው እያንዳንዶቻችሁ እናውቃለን። ወደ ሚዲያ ስላልወጣ እንጂ ማለት ነው። ገባሽ? አንደኛ የኔ ጥያቄ እሷ ተኝ ስትልሽ መሲ ስልክ እየገባባን ነው። እሺ ዘነበች አለሽ? እኔ ልጨርስ ታዲያ አንዴ ስልክ ገብቶብኝ ነበረ እና እሷ ሂጂ ተኝ ስትልሽ ለእሷ ይታስዛ የእሷ ከርሷ ለመሆያ አንዳንድ ቁጥር የምትጻው አንዴ ሚውት አድርጊው። ቆይ በማርያም አንዴ ማናገረቱ ጥያቄ አለን። ሂና ሚውት አድርጊው። ሰው ይግባ አለ። በዚህ ነገር ያሉበት አሉ። በዛ ይመስላል። ኦኬ ሚውት ሽልጂ ማናት? ሚውት አረግሽ ወደዛ ጋር አድርጊው እና ማን እንደሆነ ተናገሪ። የምትባል የዘመን ፒክቸር ስልክ አላቸው ያወራሉ። ስሟን አላውቅም ያለችው ፀሐይ ትባላለች። አንድ ቁጥር እየጻፈችልሽ ነው። አስገቢያት። የተቀበለች ይሄው ፀሐይ አስገብቻታለሁ። ጥሩሽ። እሺ ኦኬ ገብታለች። አንቺ ነሽ ባለ ጉዳይ። እቺ ናት ቲና። ፀሐይ አንቺ ነሽ ወይማ? እንዴት ነው? ሰላም ናችሁ? አንቺ ነሽ በዚህ ጉዳይ ያለሽበት? ኧረ ምን ጉዳይ? ምንድነው ጉዳዩ? አልገባኝም እራሱ። እሷ ናት ቲና? እሷ ናት? ሄሎ ፀሐይ እኔ ነኝ። ስለነ ቲና ስላለው ጉዳይ ታውቂያለሽ? አዎ እኔ ነኝ የተቀበልኩት። ሚውት አድርጊሽ። ምን ጉዳይ የምትይው ታዲያ ምንድነው? ሚውታሪ ቀጥይ። አንቺ ትልቋ ማን ነው? ሁሉም ያልፋል ማለት ነው። በመጀመሪያ ደረጃ አንቺም ቲናም በዘመናችሁ ልታፍሩ ነው የሚገባው። እንደዚህ ራሱ ቪዲዮ እናንተም ቢያደርገኝ ቪዲዮ አልከፍትም። ሚውት አድርጊ ቲና፣ ምንም እንዳከፍቺ። ትላልቆች ናችሁ። በዚህ ደረጃ ወርዳችሁ ሚዲያ ላይ መምጣት የለባችሁ። ሚውት አድርጊ። ቆይ በእናትሽ ስማችሁ እየተዘረዘረ እኮ ነው። አንቺ ሁሉም ያልፋል። እሷ ሂጂ ተኝ ስትልሽ አንቺ የምትተኙ ህፃን ልጅ ነሽ። አንደኛ ይሄንን ትመልሻለሽ። ሁለተኛ ነገር ደግሞ እሷ እዛ ጋር ሂጂ ለእሷ ሽንኩርትና ቲማቲም ለመግዛት አንቺ የከበረ ገላሽ የምታረግሽው ማን ነሽ? ይሄንን በኋላ በደንብ አድርገሽ ትዘረዝሪያለሽ ማለት ነው። ሲቀጥል ቲና ለምንድን ነው ሂጂ ተኝ እያልሽስ ምትያት? አላልኳት? አንቺ መረጃ ታመጣለሽ፣ ቲና መረጃ ታመጣለች። ሁለታችሁም ማለት ነው። ምክንያቱም ቲና ሂጂና ተኝ የምትቆይ አንዴ ቲና ሂጂ ስትልሽ አልሄድም ቲና አትያትም። አትደበድብሽም፣ ኢማራት ነው። ጫፍሽን አትነካሽም፣ ኢማራት ነው። ቲና አንደኛ ይሄ አንዴ ሚውት አርጊ። ሁለተኛ ነገር ደግሞ ስለተመቸሽ ነው ሰውየው ጋር ደጋግመሽ ስትሄጂ የነበረው፣ ብር ስላጣሽ አይደለም። ኦኬ ይሄ ነው ሀቁ። በደንብ እያስረገጥን ነጭ አንዴ ረግጠና በደንብ ነጭ ተነግሯችሁ እንድትድኑ ነው የሚፈለገው። አንደኛ ደጋግመሽ ስትሄጂ የነበርሽው አንዴ ቲና ልታታልልሽ ትችላለች፣ ሁለተኛ ልታታልልሽ ትችላለች፣ ሶስቴና አራቴ። ከዛ በኋላ ደግሞ ሌሎች እህቶቻችንን ደግሞ ስትደራደሩባቸው ነበረ። ሀቁ ይሄ ነው። ስለዚህ ቲና የምትዩ ነገር ካለ በመረጃና በማስረጃ አስረጂ። ኦኬ ሳርዬ፣ አሁን እኔ በማስረጃ ነው በመረጃ። እኔ ክፉ ቢሆን ማንም ሰው ቤቴ አይቀመጥም። ወላ ምስር የቤቴ ልጅ ናት። እኔም ስራ ነኝ። ምስርን ሸውዳ ሰፈር አታውቅም፣ ቦታ አታውቅም። ምስር መጣው ብላ እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ኖ ቲና አማርኛ እያስተካከል ሸርሙጣ እንዳትይዚ ውስጥ። ኦኬ አማርኛውን አስተካክዩ። በመተኛት አድርጉት። ይፋዊ ስራችሁን አትናገሩ። ከእንደገና እኔ በሌለውበት ነው ሂዳ ምስር ቁጭ አድርጋ የት ነው የምትሄጂ ስትላት መጣው እዚህ ጋር ደርሼ ብላ። ሲጀመር አዲስ ጠፊም አይደለችም፣ አላስጠፏትም። በደንብ ሰፈሩን ታውቃለች። በደንብ አድርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት። በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁም አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢ ሙሉ ነው ሂዶ የሚሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው። ካሜራ ያለበት ቤት ከወጣውበት ቤት ሴኩሪቲ ቁጥር ተቀብላ 1000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጁ ልጅሽ ይዤሻለሁ። እኔን እንዳታነካኪኝ። እንዲህ ስራ ያልሽው 500 የቤት ኪራይ ልትፈልሽ
ልቀመጥ ስትል ጓደኛሽን ያባረርኳት እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለው ልጅ ደግሞ አልዋሽም 10 ብር ሲም ካርድ ያወጣውላት ለሷ ነው። ፍሩቲ ለምትባለው ልጅ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ አልዋሽም። እኔ በሌለውበት ካቡሽ ጋስ ቤዛ ልገዛስ በርኩበት ሳራ ለፊቷ ክሬም ልትገዛ የለውበትም 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ቮይስ ዋትስአፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለኔ ክፉ ሐሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደወረኛ እንደ እብድ አይምሮዋ እንደማይሰራ ኦሬዲ አርጌ ጸጥን ያልኳት ታዝቤ ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን አልፈልግሽም 200 የደላላ የከፈልኩልሽንና 2 ወር የተቀመጥሽበትን የኢጃዛ ብሬን ላኪልኝ ቤት ፈልጊ። እኔ ብልጥ በሆን ስትመጣ ብሬን ተቀብዬ አባረር ነበር። ከእንደገና ደግሞ እቺን ልጅ ለምትለው አላቃትም ሰው እያስጠፈች ራሷ እያወራች እየተነጋገረች ላምጣ ስትል ይሄዋሉ። እኔ ስራ የለም እኔ ራስ አልኬማ ተድቢር የሚሰሩ አጅማን የሰፈሬ ልጆች ቢሮ የሚሰሩ አሉ። ሰው በማስጠፋት ታውቄም አላውቅም። ሰውን እየመከርኩ እንዳጠፉ ብዬ እናገራለሁ እንጂ ሰው አስጠፍቼም አላውቅም። ራሷ እያወራች ቮይስ አለኝ። ከእንደገና እቺ ልጅ ደግሞ በምን ምክንያት መጣች እኔ ጋር ብትይ በምን ምክንያት እኔ ጋር መጣች ብትይ የሷን ሲም ካርድ አዘግቼ ዋትስአፕ ስካ ልጅቷ ሙልጭ አርጋን የሰደበችኝ የዚሽ ጓደኛ እቺ ጓደኛዋ ምን አድርጌ የሰደበችሽ ይኸውልሽ የሰደበችሽ የኔ ጓደኛ ናት። አርባኛ መስራቷ ማለት ነው። ታውሪያለሽ ሚውት አርጊ ሙልጭ አርጋ ስትሰድበኝ አለቀስኩኝ። እኔ ምን አድርጌሽ ነው? እኔም ተበዳይ ነኝ። ፎቶዋን ስትልክ ተመካክረው መሰለኝ ሳራ ተመካክረው መረጃ ለመውሰድ መሰለኝ ከልጆቼ ይጥፋኝ ምስር እኔ ቤት አስቤዛ አውጥታ በልታ አታውቅም። አቡሽ ለማንም ነው የሚተርፈው። እኔ አስቤዛ 1 ብር የላትም ከ350 ድራም ውጭ። ቲና ኦኬ ቲና አሁን ቆይ ልንገርሽ መጀመሪያ ተረጋጊ እሺ። ቆይ አንቺ ሀቂ ይውጣልኝ ሀቂ እሺ። ቆይ ቲና እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምን እንደሆነ ታውቂያለሽ ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም የመጀመሪያው ችግር አንቺ ይቺን ሴትዮ ካመጣሽ በኋላ እሷ ራሱ አንዴ ላውራይ አታውሪም፣ በተራሽ ነው የምታወሪው። ከፈለግሽ ውረጂ፣ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታውሪም፣ በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ፣ እሷ አንቺ ቤት መጣ ይሄን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ። ወይስ ዘነበችን እኔ አላቃትም፣ ከኔ ጋር ያወራችውን ነገር የለም። ማአት ሰው ነው የምታወራው በኢሞ ከስራ እኔ ጋር ነው ጋይስ የሚቆራረጠው ወይስ ከነሱ ጋር? ኢንተርኔቱ ይሄ ነው ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር ይሄ ሚዲያ ነው። እሺ ቲና አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትስአፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የሷን ሲም አዘግቼ ዋትስአፕ ሳው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስለ ሁለት ሴት መታሳይ ሚውት አርጊያት